ግን ማውራ አወራዋለሁ ግን ያንቺን አጀንዳ ማድረግ አልፈልግም። እሺ ቤታ ምን አድርጊ ነው ድር ስጭኝ እንዴ በስማም ድርሰጥሽ እንደተመሚ ነው መታየት ያለብሽ ስትይ አናደደኝ። አቤት ውሸቷ እንደ ታማሚ አላየችሽም እንደ ጌመር ነው ያየችሽ አልሽኝ። እንደዛ አይደለም ያየችኝ። ስለሷ አይመለከተኝም። እኔ ስለራሴ ነው ማውራልሽ። አዳምጪኝ። ኧረ በእናትሽ አንቺ ተረጋጊ በእግዚአብሔር። ምን ውሸታም ነሽ? በስማም እግዚአብሔር እንደው ይቅር ይበልሽ። ያለሽን ስብዕና ከሰው እኔንም አታርቂኝ። ሰውን ሁሉ አርቀሽ ለብቻሽ እንዳትቀሪ። አንቺ ምን እንዳትርቂኝ ብዬ ግን ማለት ነው። አንቺ እንዳትርቂኝ ብዬ አይደለም ያላልኩሽን አታውሪ። ዲፕሬሽን አለብኝ፣ ስትረስ አለብኝ፣ መድኃኒት ወጣለሁ። እስቲ ራስሽ እንደዛ ብለሽ አትንገሪ። ለኔ ማይሽ ሰላም እህቴ ነሽ፣ ኖርማል ነሽ። ለኔ እንደማንኛውም ሰው እንጫወታ እንደዛ ነው። ግዴታ እኮ አይደለም ሰላም፣ እንደዛም ግዴታ አይደለም ማየት። ሰይጣኔን አታምጪኝ እንዴ ሰይጣኔን አታምጪኝ። እንዳትዞኔ እነሱ በድለውኝ ነው እኔ እነሱን እኮ እኔ ላስማማሽ እኮ ነው እየነገርኩሽ ነው። እኔ ላስማማሽ ነው ሰላም። ከሷ ጋር ለማስማማት ከሆነ እየመጣ በየቀኑ ይስደበኝ እንዴ እንደው እንዴት እንደዋለ መታደል ነው ዘንድሮ። ስሚኝ ጃፒን እኔ እነግረዋለሁ። ጥያቄ የምጠይቅሽን ባጭሩ ተናገሪ። ጃፒን መቦለክ ከፈለግሽ አሁን ቤትሽ ላይ ቦለኪው። ከዚህ ውጭ ኦኬ ይቀመጥ። ፈላጊውም አልቦልከውም። ይሄ ሶሻል ይልሽ ጥሩ ጥያቄ። አንቺ ፎሎ አታርጊው ጥሩ ካልቦለክሽው ደግሞ እሱ የፈለገውን ነገር ቢጽፍ እሱ የፈለገውን ነገር ቢናገር አትናደጂ። ለምን ቤቱን ፈቅደሻል። ይሄ ሶሻል ሚዲያ ነው። አልተናደድኩም። ጎበዝ እንዳትናደጂ። ከሄለን ጋር ደግሞ ሰሙን አንስታን የተጣላ ነው እንጂ አልተናደድኩም። ኦኬ ሄለን ትግባ። ተስማሙ ትችያለሽ ወይንስ በዚሁ ነገርሽ ትቀጥያለሽ ወይስ እኔ ልውጣልሽ? እንዳልመጣ ነው የምታረጊው። በቃ አይምሮ የታመማ እንዴ ከሰው ጋር ስታረቅ አንደርስታንድ ተደርጎ ነው እንደዛ። ሰዎቹ ህዝቦቹ እንደዚህ ናቸው። አሁን እሺ እኛን አስወጭን እኔ ልውጣ እኛን አስወጭን ገዝታ አስወጭና እንዲህ እንዳማረብሽ ጌምሽን የታለች ይላል የለችም። ቆይ እሺ ማታ ነው እሱ ጋር ለሊት ይኸው መጣለች። ቤታዬ በጣም ነው የምወድሽ በዚህ አጋጣሚ። እሺ ቅድም እኮ ተናደርኩብሽ እኮ ተናደርኩ። ሶሪ ነርቤ ተነካኩ ታውቂያለሽ። እንደው ግራ ነው አዳምጫት ልላት እኮ ነው የከፈትኩት እንጂ አልከፍትም ነበር። ግን በቃ በጸባይ እንዲጫወቱ አድርጊያቸው እና በቃ ያለፈ ታሪክ እንዳያነሱባት እንዲሁ ከቻልሽ በቃ እንደ ኖርማል አለ አይደለ? ጥያቄ ምን በቃ ማይስማሙ ከሆነ ጌምም አይጫወቱ። በቃ ጌምም አይጫወቱም። ሄለ ወርቅዬ ስሚ ጌም ማንጫወት ከሆነ ታዲያ ለምን እንታረቃለን? ለጌም ነው እንዴ? ሰላምሽ ለማለት ነው። ሰላም መሆን በዛው ደግሞ ሰላም አዳምጪኝ ባክሽ። እንዴ ሁለት ነገር ወደሽ አትችይም። በጸባይ በጌም ትጫወቻለሽ። በፍቅር ካልተስማማሽ ደግሞ ተከባብረሽ ክፉሽን ሳታነሳ ጌም አለመጫወት ትችላላችሁ። ግዴታ የምትታረቂው ለጌም ብቻ አይደለም። ሰላምሽን ለማግኘት እሷም ሰላሟን ለማግኘት ነው። ምንድን ነው ተጣላዋትም እኮ እኔ ማረኝ ከሷ ጋር ምን አጣለኝ ከሷ ጋር እሷ በቃ የድሮ ነገሬን አታንሱ ብላለች። አታንሽባት ከዚህ በኋላ እሺ ይሉኝባትም እኮ ጠመዛዛው እኮ ነው ሁሉን ነገር ድራማ አደረገችው ቀየረችው እንጂ ምንም ያነሳት ነገር ህዝቡ እኮ ይታዘባል እኮ ምንም ሰላም ምን አልኩሽ? እስኪ የሰደብኩሽ ስድብ አለ ምን ተናገርኩሽ? ጃፒን አነሳሽ ሳስረዳሽ ከዛ በኋላ እንትን አልሽ። ጃፒን አነሳው ጃፒን ያደረገኝን ነገር ቆይ ሰላም ጃፒን ያነሳው አሁንም ቢሆን መሳሳት አልፈልግም። ቤታዩ ጠይቃኝ ነው የተናገረው። ቆይ ቤታዩ እድል ስጫት እድል ስጭኝ። በቤትሽ ይሄ አንቺ ቤት ነው ለኛ እድል ስጭኝ። ኦኬ ጌሙ ከመጀመሩ በፊት ቅጣቱ ነግሬሻለሁ። ከቅጣት ውስጥ ደግሞ አንዱ ሰው ማግባት ተንበርክከሽ አልኩሽ። እሺ ብለሽ ተስማማሽ ገባሽ። ከዛ በኋላ እንደ ባለል ስትይ እንዲያምሮብሽ ከምትንደባለዩ ለምን አታገቢም አልኩሽ። ከዛ ኮሜንት ላይ ጆከርና አሉ ጃፒን አሉ ብዙ ሰው ስም ሲጠራ ጆከርና ጃፒን ቤት ሲጠራ ምን አልሽ አንቺ? መናገር ጀመርሽ። ሰደበሽ። እስቲ በቃ እዚህ በኋላ ሰላም አይሰድብሽም እኔ ነግረዋለሁ ችግር የለውም አልኩሽ። ከዛ እስኪ ምን ተናገርኩሽ? ሌላ ምን አልኩሽ? አሁን እኔ አንቺ ጋር እርቅ አይደለም ጸብ የለኝም። ሲጀን የመጣላውን ሰው አውቃለሁ። ከአንቺ ጋር ምንም አይነት ጸብ የለኝም። የመጣሁት ማለት ነው ሴት ልጅ ስለሆንሽ ስታለቅሽ ማየት ስለማልፈልግ ነው የመጣሁት ላስረዳሽ እንጂ ምንም ያጠፋው ጥፋት የለም። የሰደብኩሽ ስድብ የለም። አንድ ደህና ነገር ታነሻለሽ። የሰደብኩሽ ስድብ አለ። ሙድ አትያዥብኝ። ምንድነው ሙድ ያዝሽ? ምን አደረኩኝ? ጌሙ ላይ ፎከስ ባለማድረግሽ እና እኔ ላይ ፎከስ አድርገሽ በምትናገሪው ነገር ለምሳሌ ህዝቡ እኮ ብለሽ ማለት ነው ህዝቡ እኮ እንደዚህ አይወድም ጭንቀት አይወድም እያልሽ ስትነግሪኝ ከታች ይሰድቡኛል። እኔ ጋር መጥተው ማለት ነው በጣም ይሰድቡኛል። ሲሰድቡኝ አንቺ የምትናገሪው ነገር እነሱ እንዲሰድቡኝ እያደረገኝ ነው።
እሱ ነገር አናደደኝ። እኔ ላንቺ አስቤ ጥሩ በተናገርኩ እንዲሰድቡሽ አደረግኩ ነው። ሰላም እሺ። ከዛ እንደዛ ብለሽ ምክር ብለሽ የመከርሽኝ ማቀሳሰር እንጂ ምክር አልመሰለኝም ለኔ። እሺ ምክር ላንቺ መጥፎ ከዛ በኋላ ደግሞ እኔና አንቺ የተጣላ ነው። ከዛ በኋላ እነ ቤታዮ ጋር ስትጫወት ምንም ነገር የተነሳ ነገር የለም። ጌሙ ላይ ፎከስ ይደረጋል ስልሽ ቤታዮ ብለሽ ለምን አነሳሽ ብለሽ በጣም ትናልሽኝ፣ ተቆጣሽኝ። ቅድም አንስተሻል ሪከርድ አውጫልሽኝ። ከዛ በኋላ እኔ ቤታዮን ያነሳት እንደዚህ ነው ብዬ አስረዳውሽ። ከዛ ግን ካፋኝና ለቀስኩ ከወጣው በኋላ ያለቀሽ በቤታ ነው ያለቀሽ። በቃ አንጀትሽ ተላወሰ። አታንሽ ስላልኩሽ ሷንስ ነው እንደዛ ነው። አልገባኝም። አሁንም ማወራርሽ አልገባኝ። ኦኬ ካልገባሽ ማለት ነው። ካልገባሽ እየነገርኩሽ አለሁት። ቆይ ቤታ አንጀት መላወስ ሳይሆን በክፉ እንዳነሳዋት አድርገሽ እንትን አደረግሽ። ለምንድን ነው የምታነሹ ቤታዮ ምናምን ብለሽ ተቆጣሽ። ቢኮዝ እኔ ባለሁበት እሷ ይኸውልሽ እንዴት መሰለሽ እንደዛ ስለሆነ እኔ ባለሁበት የሄለንን ስም ተነጋግረናል። አላስነሳም በጥሩም በመጥፎም። እሷ ባለችበት የኔን ስም እንዳታስነሽ ብዬ ነግሬያታለሁ። ሰላም ዲቦራንም ነግሬያታለሁ። እሷ ቤት በጥሩም በመጥፎም ኢቭን ኮሜንት ጥሩም መጥፎም ዛሬም ስናገር ነበር። እንዳታነቢልኝ ብያታለሁ። ማንም ሰው ቤትሽ እንዳይነሳ ተባብለን ጨርሰን ይሄን ቆይተናል። ይዘጋም ዛሬ እግዚአብሔርን ኮሜንት ላይ ሁሉ ስናገር ነበርና ቆይ ቤታ እንደገና ደግሞ ማለት ነው እዚህ ውስጥ አሁን ይሄ ሁሉ ድራማ አያስፈልግም። ሰላም ይሄ ሁሉ ግርግር፣ ይሄ ሁሉ ድራማ ምንም ባላረኩት። አሁን እኮ ሪከርድ ብታመጭ እኮ ሰው ያስገብሻለሁ። ሰድቤሽም እኮ በሆነ አዋርድሽ ማንቀሳሰር እንጂ መምከር አልመሰለኝም። እሺ የትኛው ምክሬ ነው ማንቀሳሰርሽ? አንቺልኝ አንዱ እሺ በቃ ሪከርድ አወጣለሁ። እንግዲህ አይደለም የትኛው ምክሬ ነው ማንቀሳሰር? ሪከርድ አወጣ ሄሉ መብትሽ ነው። ሪከርድ አውጪ። የትኛው ምክሬ ነው ማንቀሳሰር? ከዛ ልላክልሽ ለምን ፓስታችሁ ህዝብ ይልሽ ባክሽ። ለምን እኔ እኮ ማውራውን እኮ አውቃለሁ። ለመታረቅ ነው የገባሽው ወይስ ለመጣላት ነው የገባሽው? አልገባኝም። እኔ ከአንቺ ጋር ጸብም እርቅም የለኝም። ሰላም በምን ተደራርሰን እንመጣለሽ ነው እየተከራከርሽ ነው። ስመልስ ደግሞ የሆነ በቃ አላደለ ስመልስ የትኛው ፓርቲ ነው ያስከፋሽ? እሺ የትኛው ፓርቲ ነው ያስከፋሽ? እቺ ብቻ ንገሪኝ። ህዝቡ ጨንቆታል፣ እንትን ብሎታል። እየመጣሽ ታለቅሻለሽ፣ ሁልጊዜ ታለቅሻለሽ አልሽኝ። ሁልጊዜ ታለቅሻለሽ አልኩሽ። እሺ ቀስ ጋር ለራስ አሁን ደግሞ እኔ ምን አልኩሽ? ህዝቡ ጋር ሰላም መፍጠር ከፈለግሽ ስለ ጌም አንስተሽ ነው እንደዛ የመከርኩሽ። ህዝቡ ጋር ሰላም ከፈለግሽ እኛ ጋር መጫወት ከፈለግሽ መጀመሪያ ህዝብ ቆይ ተጨርስና ሰላም ቤታዮ አታስጨርስም እና እኮ ስትሳሳት መጨረሻ ላይ ወይስ ደብተር ያዣ ሰላም ደብተር የጻፍሽ ከዛ ስህተቷን ወይ ንገሪያትን ትጨርስና ይኸውልሽ አሁን ይረዝማል። እሷ ትጨርስ አስጨርሻት። ከዛ እሷ ልክ ከጨርሴ በኋላ አንቺ ትቀጥያለሽ። እሷ ደግሞ በመሀልሽ አገባም እቆጣታለሁ። ገባች? ኧረ እንዴት አይነት መከራ ነው! ምን ልበል ታዲያ? ይሄንን ሰላም እዚህ ጋር ማለት አሳክቱ ምን ላድርግሽ ታዲያ? አንቺና ዲቦራ ታይ በበርበሬ እያጠንሽ ንገሪያት። እኔና አንቺን ንገሪያት። በቀን 8 እንደምንጣላ ተስማምተን እንደማናቅ እኔና ቤታ ቅድም ተጣልተን እድሜ ለቤታ ጌሜን ትቼ ወጥቼ ጭንቅላቴ ዞሮ እንደገና ገብቼ በኩለ ሌሊት ከአንቺ ጋር ተገናኙ ያለ ሰዓቴ በደረቆ ሌሊት። ለዛ ነው አንቺ ጋር አይ ቲንክ ያልተስማማ ነው ይመስለኛል። ግን እኔ አጥፍቼ ሳይሆን የነገርኩሽን ነገር በጥሩ ነገር ያወራሁትን ጠመዛዘሽ ስላወራሹ ብቻ ነው። እዚህ ጋር አሁን እዚህ ጋር ሰው ለእኔ እኔ ምንድነው መስሎ ለሰው መጥፎ ሴት፣ ክፉ ሴት፣ ያስቀየምኩሽ ሴት። እንዲህ ስታለቅሽ እኮ የሰደብኩሽ እኮ ነው የምትመስለው። እንዲህ ስታለቅሽ እኮ ያስቀየምኩሽ ነው የምትመስለው። ወይ ጉድ! ያዡ እስኪ ያዡና የሰደብኩሽን ደግሞ ትነግሪኛለሽ። እኔ ምን አልኳት መሰለሽ ቤታዬ? መጀመሪያ አልኳት ህዝቡን እንዲወድሽ፣ ህዝቡ እንዲከተልሽ፣ ህዝቡ አንቺ ጎን እንዲቆም አልኳት። ሁሌ ስትመጪ እዚህ ጋር ለህዝቡ ጥሩ ጥሩ ነገር አውሪ። ችግርሽን የውስጥ ችግር ካለብሽ የሆነ የጎደለ ነገር ችግር ካለ ከፈጣሪሽ ጋር ተነጋግረሽ ለፈጣሪ ጸልይሽ ግቢ። ይሄ ግን ቲክቶክ ስለሆነ ህዝቡ የራሱ ችግር የራሱ ጭንቀት ስላለበት ያንቺን ችግር ያንቺን ጭንቀት ቀን በቀን የመስማት ግዴታ የለበትም አልኩኝ። ከሰማ ደግሞ ተሰለችዋለሽ፣ ከሰለቸሽው ይሰድቡሻል። ስለዚህ ጥሩ ጥሩ ነገር ይዘሽ ነይ ለህዝቡ። ህዝቡን ኢንተርቴን አድርግሽ ነው ያልኩሽ አይደል እንዴ? ችግርሽን ለፈጣሪ ሳይሆን ሁሉም እኮ ችግር እኮ አለበት። ሁሉም እኮ የጎደለ ነገር እኮ አለ። ማንም የሞላለት እዚህ ምድር ላይ ማንም። ግን ሁሌ ህዝብ ላይ መጥሽ እንደዛ ከማለት ህዝብ ምን አደረገሽ? ምን አጠፋ? ፈጣሪሽ ጋር ተነጋገሪ። የቀረውን እዚህ ጋር መጥሽ ደግሞ በጨዋተኛ ጋር ተጫዋች ፈታ ብለሽ ጊዜሽን ተጠቀሚበት። ላይቭ ከገባሽ አይቀር እንዲህ ቁዝም ብለሽ ከምትቀመጪው ፈታ ደንግጥ ብለሽ ከኛ ጋር ተጫወቺ፣ ከተለያየ ሰው ጋር ተጫወቺ። ከገባሽ አይቀር ብር ሰርተሽ ውጪ ነው ያልኩሽ እኮ አይደል እንዴ?
እስካሁን የትኛው ፓርቲ ነው አንቺን ያስቀየመና የሰደበሽ ከህዝቡ ያቀሳሰረ የትኛው ሀሳብ ነው? እስኪ አሁን ሚዩት ላድርግና አውሪ። አሁን የተናገርሽው ሁሉ ማቀሳሰር ነው ለእኔ አንድ። ሲቀጥል ደግሞ ጥሩ ነገር አሁን እሺ ቤታዩ አሁንስ ሶሪ ውሃ በቃ ሄሉ እሷ ደግሞ ታውራና ከዛ ቀላል ነገር እኮ ነው ማለት እሷ ታውራና ህዝቡ ይፍረድ። ከዛ ራሷን ትታዘብ። ለህዝቡ ምን ሰርተሻል ለሚለው እኔ በቪዲዮቼ ህዝብን የሚጠቅም ነገር እየሰራው ነው። ቪዲዮ ላይ ማለት ነው። ቪዲዮ ላይ ህዝብን የሚጠቅሙ ነገሮች እየሰራው ነው። ምን ሰራሽ ለሚለው ማለት ነው። ኧረ ምን ሰራሽ አላለችሽም። ሰርተሽ ማሳየት አለብሽ ላለችው ማለት ነው እኮ ሰርተሽ ማሳየት አለብሽ እንጂ ሰላምዬ ምን ሰራሽ እኮ ይለያያል አይደል? እውነት ነው ከተባለ ሰርተሽ ማሳየት አለብሽ ማለት ካለሽ ላይ ኢንተርቴን እሷ ስታወራ አዳመጥኩኝ አይደል ቤታይ እኮ ላስተካክልሽ ነው። በተሳሳተ እሷ ከገባችብሽ እቆጣለሁ። እኔ ግን እዚህ ጋር እንደ ዳኛውኝ ያለችው ላይክ ህዝቡን አዲስ ነገር ሰርተሽ ማሳየትና ሰርተሽ እንትን እንጂ ምን ሰራሽ ይለያያል እኮ። እሺ የአማርኛ ስህተት ነው። ኦኬ ጎበዝ። ጥሩ ነገር እየሰራሽ ለህዝቡ የሚጠቅም ነገር ይዘሽ እየመጣሽ እንትን አድርጊ ለሚለው እየሰራው ነው። ከዚህ በላይ መስራት የለም። በጣም ጥሩ ጽሁፎች ጽፋለሁ። የራሴ ተሰጥኦ አለኝ። የራሴ ክሬቲቪቲ አለኝ። እሱን ያደረኩ ነው። ሲቀጥል ደግሞ ገንዘብ ሜክ አድርጊ ይላልሹ ደግሞ ገንዘብ እኔ ጌመር ካላጫወተኝ እኔ ገንዘብ በምንም ወይ ሜክ ላደርግ አልችልም። ቲክቶኩን ታውቁታላችሁ። ቪዲዮ ስለሰራችሁ ብቻ ቪው ከሌላችሁ ምንም የሚሰራ ነገር የለም። ስለዚህ ከጌመር ጋር መጫወት ስጀምር ምናልባት እናንተ ፈቃደኛ ሆናችሁ ካጫወታችሁኝ በሱ ገንዘብ ሜክ ላደርግ ይችላል። እንደሱ ብለሽ ዝም አታቀሳስሪ። እኔም ቤታ እንጫወትሻለን። ቆይ እኔና ቤታ እናጫወታለን። እሺ አንቺም እስክሪብቶና ወረቀት በቃ እኔም ይሄን ጉዳይ ላይ ስላለሁበት ሄዱ ራሴ መመልስላታለሁ። አሁን እንችላለች ነገር ሁሌ ለምን እንደማላጫውታት ከሰላም ጋር ሁሌ ለምን እንደማልጫወት ፊት ለፊት በቀጥታ እነግራታለሁ። እኔ እኮ ታውቀኛለች አመሌ እነግራታለሁ። አንቺም ትነግሪያታለሽ። በቃ ታቲሶኪ አውሪ ተጫወትኩኝ በምንም ሜክ ላደርግ አልችልም። ገንዘብ ሜክ አድርጊ ነው ያልሽኝ አይደል? በምንም ሜክ ላደርግ እኮ ገንዘብ ሜክ አድርጊ ያልኩሽ እኮ ሰላምዬ፣ ከተለያየ ሰው ጋር ስትጫወች እኔ አልነካ አትበይ። ኢየሱስ ክርስቶስ በአንድ ድምፅ አልተወደደም፣ አላህም አልተወደደም በአንድ ድምፅ። አቋረጥሽኝ። እኔ እንደዛ ጌሙ ላይ ፎከስ ካደረግሽና ስለ ሰዎቹ ካላነሳሽብኝ እነዛ ሰዎች እኔ ማለት ነው ናቸው። ኮሜንት ላይ ያለው ቤታ እርቅም ጸብም የለኝም የኔ ፍቅር፣ ሽማግሌም ዳኛም አልፈልግም፣ ይኖርቅ እኔ ጸበኛም አይደለሁም። ከስች ልጅ ጋር ስላሳዘነች ነው መጥቼ የመለስኩ ያለሁት። ትጨርስ ንግግሯ ይወርዳለሁ። ኮሜንት ላይ ነው ማዳምጣት። አይ ሲኦ ችግር የለውም። ታይ አውሪ ሀሳብሽን ጨርሽና ነው። ኧረ ችግር የለም ቤታዬ ችግር የለም። እሺ ሰላምዬ፣ እኔ ደግሞ ላልሽው ነገር እኔ ብዙ ጊዜ ከአንቺ ጋር መጫወት የማልፈልገው በግልጽ ልንገርሽ፣ እኔ እንደሆነ ታውቂያለሽ፣ በግልጽነቴ ነው የምታወቀው። እንትን አሁን አንቺ የሆነ ነገር ስናገር እኔ አሁን አፌ ባለጌ ነው ገባሽ? አሁን ከነ ሄለን ጋር ይችሉኛል፣ እኔም እችላቸዋለሁ። ሄለን አሁን ብትሰድበኝም መልስላታለሁ፣ እኔም ብሰድባት ትመልስ፣ እንቻቻላለን። ረጅም ጊዜ ሞይ ስለመተዋወቂው እንዴት እንደሆነ አላውቅም። እየተጨቃጨቅንም እየተዋደርንም እየተጣላንም እየተጎረባበጥንም ሙድ እየተያዝንም እንቀጥላለን። ገባሽ? አሁን ዛሬ በኃይለኛው ነው የተጣላነው፣ ነገ ደግሞ መሄጃ የለንም። እህትና ማቾች ነን፣ ተመልሰን አብረን እንጫወታለን። ተረዳሽኝ ሰላምዬ? ግን አንቺ ጋር አሁን ተጫወች ብትይኝ ትናንትና አታስዋሽኝ፣ በሰቀቀን ያለቀው ጌሙ ተሳቅቄ። ለምን ክፉ ነገር ካልኩሽኝ እኔ እኮ ምንም የምንፈራው ነገር እኮ የለም። ሰላምዬ ብትናገሪኝ ረግጬ አስቀምጥሻለሁ፣ ትረግጭኛለሽ፣ እንረጋግጣለን፣ እንሰዳደባለን። ምንም ችግር እኮ የለውም። ግን እኔ ደግሞ እዛው ነገር ውስጥ አንቺንም ማስገባት አልፈልግም፣ እኔም መግባት አልፈልግም። እውነት ለመናገር ማለት አንቺም በሰላም እግዚአብሔርን አክብረሽ ወይም ወዳጆችሽን ተከታዮችሽን ተከባብረሽ እንድትጫወች እኔም በራሴ መንገድ ምንም የሚያነካካን ነገር የለም ብዬ ስለማስብ ነው። ትናንትናም ስትገቢ በሰቀቀን የተጫወትኩት ማርያምን ነው የምልሽ። ለምን ክፉ ካሁን ይሄ ሊያስቀይማት ይሆን? ይሄ ክፉ ሊናገራት ይሆን? አሁን ደግሞ ድጋሚ እኔ ጭንቀት ውስጥ ነው ያለሁት አስጨነ እንደዚህ አይደለም። በቃ ሰላም ሁሉ ሁለት ወደሽ አይሆንም። ክብርሽን ወደሽ መከበርም ፈልገሽ ሰው እንዳይናገርሽ ፈልገሽ ደግሞ ከዚህ ጋር ደግሞ መጫወት ፈልገሽ ገንዘብ መስራት አይሆንም። እየቻልሻች በጣም ኦቨር የሚሄድብሽ ካለ በጣም የሚነቀሽ ካለ እነሱን እያስወገርሽ ተቻችለሽ ደግሞ ከአንቺ ሙድ ጋር የሚጫወት ደግሞ ከሆነ ከአንቺ ጋር እየተጫጫውሽ የሚናገርሽን ደግሞ ቆመሽ ቀጥለጥ ብለሽ አብረሽ ቆመሽ እየተመላለሽ በቃ እንዴት ነው እንደ ሰውየው ባህሪ አብረሽ መሄድ አለብሽ እንጂ
10 ጊዜ ማለት ነው ሰላምዬ 10 ጊዜ እየተነሳሽ እንትና የድሮ እንዲያሉኝ የምትይ ሰውም እየሰለቸው እኔ ራሱ ስልችት ይለኛል። አሁን ሞድሽ ነው ያል ምናምን የሆነ ሰው እንዴት ነው እየሰለቸው ይመጣል። ሰላምዬ በእግዚአብሔር በቃ ሰው የሆነ ነገር ታዝበሽ ለፊ ገብርኤልን ታዝበሽ ለፊ በቃ ይኸው እሷ እህትሽ ናት። እንግዲህ ተመልከች ቂማቲዝም እኛ እንደዚህ ነው በቃ ቂማቲዝም እኮ አሁን እኮ ተነስቶ ነው ስሙ ተነስቶ ነው እንጂ ይሄ የተነሳው እስካሁን ተነስቻለሁ አይተሽኛል። አሁን ሲነሳ ግን ጃፒ ምን አለሽ ነው የዛን ጊዜ ነው ማለት ጃፒንም ተናገረሽ ማሪ ተናገረ አልናገረም ብሏል። ከዚህ በኋላ ፎሎዋን ታንሳ ይሄው ምሏል። ፎሎዋን ታንሳ ነው አልተናገርኳትም እንደዛ ብሎ ከተናገረ በኋላ ለመቶ ጊፍት ሰጠ ለማ ለኔ ጊፍት ይስተሻ ገንዘብ ነው ብልጣቶኝም እንዴ ነው ያለ ለምሳሌ አንድ ሰው ሙሉ ብልጥነት አይደለም እንዴ አትሊስት በጊፍት እየሰጠሽ ነው እየሰደብሽ ስንቱ አለ አይደል እንዴ አንድ ኮፍያ ሳይሰጥ ቀኑ ሙሉ ልብሽን ሲጠባ የሚውል አትሊስት እንደውን ኮፍያ ልቅምቅም እያረግሽ ቀስ በቀስ ልቅምቅም እያረግሽ ያለን ስጥት ገንዘብ እኮ ነው ያውጣ። ምን አባቱ ይሰራል ጋለሙታ ያውጣ። እኔ አንቺን ቦን ያውጣ እያልኩኝ እርግጥ እያደረኩትኝ መጥቶ ይስጥ ገንዘብ እኮ ነው የሚሰጠው። ተረዳሽኛ? ከዛ ደግሞ አፉን በልክ ሲከፍተው ደግሞ ሚውት ታረጊውና ተለጠልጭዋለሽ። በቃ ይሄ ነው የቲክቶክ አመል መያዝ አለብኝ። ሰላም እኔ አሁን ስንት ዓመት ቆይተሻል? አንቺ መናገር በቲክቶክ አይጠበቅብኝም። በሽ አስገቢያት ይላል እና ይሄን ነገር ፍቺ በቃ ጌም ስትጫወት ለሌላ ጊዜ እንዲያሉኝ የድሮ አነሱ የቀኛ አነሱ አንቺም ቀስበሽ ግብት ታርገሽ ጣቅ አርጊያቸው አባታ እሺ መጣው ቤታይ ኤኒዌይ በቃ ንክስ ሜታኒ ከተናገርኩሽ ሰላምዬ ነው ወርቅ ይቅርታ በጣም አስከፋውሽ ይቅርታ ሽናቴ እሺ ይቅርታ አይክፋሽ ነው በቃ ለወደፊቱ ዝም ብለን በሰላም በፍቅር እንጫወታለን። ምንም አይነት ጠይቃ አላነሳብሽም። ከተጫወትን ከተገናኘን ማለት ነው። በቃ ቂማትሽን ቤት አድርጋለሁ። ለበፊቱ ጌም ካጫወትሽኝ እሺ እቺ ካጫወትሻለሁ ነው ችግር የለውም። ሄልዬ ያለች አንድ ነገር ልናገር ከይቅርታ ጋር በቃ እናንተ በቃ እህት ጥላ ከለላ ሆኗት አሁን እናንተ ብትሰዳደቡ ምናምን የሚችል ነገር አላችሁ። እሷ ግን ትንሽ ታውቃላችሁ አይደለ ያለባትን ነገር ስላለ በቃ በዛ ነገር ከነኳት የሆነ ነገር ይሄንናት በእኔ አልቀበልም ውዴ አልቀበልም ያለባት ምንም የለባትም ሰላም እኮ ማለት ነው። በራሳችን አስተሳሰብ እኮ ማለት ነው ያጫወትናት ነው። እኔ ምን ጮላ ነው አንቺ እኮ ምክር ነው የመከርሻት ትክክለኛ ነው አይደለም። ሙዲያውን ያለባት ነገር እያላችሁ ልጅቱን ሌላ ታሪክ ውስጥ አትክተቷት። ምንም የለባትም። ሰላም ጤነኛ ናት። ትበላለች፣ ትጠጣለች። አዳምጪኝ። ትበላለች፣ ትጠጣለች። እንዲያምሮባት ፀጉሯን አስተካክላ በደንብ ሜካፕ ፏ ብላ ያማረባት ሴት ናት። ምንም አልሆነችም። እግር እጅ አላት። ጤነኛ ናት። እንዲህ ሰውን እንትኗ ስላለባት እንዲህ እያላችሁ ሰውን ወደኋላ አታስቀሩ። ጤነኛ ናት ሰላም። በቃ አንዳንድ የሆነ ነገር በፋይናንሻል ምናምን የሆነ ነገር አጋጠማት ኦኬ። እሱ ደግሞ ጌም ትጫወታለች ይስተካከላል እንጂ እንትናል እንደንቁላል እንትና አለባት እንደዚህ አለባት ወደዚህ እናርጋት ኖ ይሄ መልመድ የለባትም። በሰላም ራሱ ነው በግልጽ ነው የምነግርሽ። አለቀ። ጌማን ትጫወታለች ፏ ትላለች በቃ ቪዲዮዋን ትሰራለች አለቀ። ይሄ ነው ህይወቷ የሚቀጥለው። በቃ ሂጂ ተኝ በቃ ይሄ አዎ ቤታይ ቻውሽ ሰማሽኛ? ሰላም በቃ እንደዛ ያትበሏትኝ። በቃ አንቺ ደህና ሰው ነሽ፣ መልካም ሰው ነሽ። አለቀ። ያጋጥማል እንትን ይላል። አይውሽኔ ከጃፒ ጋር ራሱ ተስማምታችሁ እሱም ይቅርታ ጠይቆሽ ሁሌ እያነሳሽ እየቆሰልሽ 10 ጊዜ እሱንም ከምትጠሪ እሱም ይቅርታ ጠይቆሽ አስገብተሽ ቤታዩ ራስሽ እኮ ነሽ ይቅርታ እንዲጠይቅ ያደረግሽው። ትናንትና ሰደበኝ አሁን እኮ የሰደበኝ ስነግርሽ አሰሚም ምን ላድርግ? እሺ ምን በማለት ነው ይቅርታ ለመጠያየቅም እኮ ችግሬን ፈተናዬ አዳምጪኝ ቲጂ ምናሽ የምትባል ሴትዮን እንዲህ ብላሻለች እያለ እያቀሳሰረ ውሸቱን እኮ ነው። ከዛ ከታች ይጽፉላታል። አረ ውሸት ነው እያቀሳሰርክ ነው እንዴ? ለነገርም ብታቀሳስርም ባታቀሳስርም እሷ ያው ናት። እንትን ቂጥ ሲታጠብ ከላይ ወደ ታች ከታች ወደ ላይ ነው የሚታጠው እያለ እያስባለ እያሰደበኝ ቲጂ ምናጅ ታስታውሳላችሁ? ጊፍት ሰጥቻታለሁ አይደለ? ለምንድን ነው ዛሬ ላይ መታ የምትሰድበኝ? ይልሽ አይ አሁን ሰላም አሁን ደግሞ ሰላም እኔ ይልሽ አሁን ባለፈው ሰላም ቆይ ልንገርሽ ቤታዬ እያሰደበኝ ከዛ በኋላ ደግሞ መጥቶ ደግሞ አሁን ደግሞ ዋሸ። ሄለን ቤት ገብቶ ዋሸ። ፎሎ ታረጋኛለሽ። እኔ ፎሎ አላደረገው እንደው መቃጠልሽ። አዳምጪኝ እሱን እኔ ያናገራለሁ። እንደዛ እንዲሆን
ማለት ነው። እኔ ለምሳሌ በጌም እንትን ብሆን ቢዚ ብሆን ወይ ደግሞ ድሮ እንደማቀርበው የራሴ አጀንዳዎች እያመጣሁ ቢዚ ብሆን እኮ አላስታውሳቸውም እኮ ራሳቸው ናቸው። እሺ ኦኬ፣ አዳምጪኝ እንዴ ሰላምዬ። አሁን እኔ በመቃል በማስገባው ጃፒን አስገባዋለሁ። ይቅርታ ይጠይቅሻል። አልፈልግም፣ እኔ ከሱ ጋር አልፈልግም። አይምጣብኝ እንደው ብሎክ አድርጊ። እኔ ቦልከዋለሁ ከዚህ ቤት። በቃ እንደዛ ከሆነ ብሎክ አድርጊ። አይምጣብኝ በቃ አይምጣኝ፣ አልፈልግም። ምክንያቱም ደህና ሰው መስሎ ያወራሽና ከዛ ከከሌ ቤት ገባሽ ቤታዬ፣ እኔ ከከሌ ቤት ገባሽ ምናምን ቢልሽ አንድ ሰው ምን ይሰማሽ? መብቴ ነው። ከከሌ ቤት አይደለም ከሲኦል ለምን አርገባ ማን ምን ያመጣ? ከዛ አስገብቶ እንዴት ጥሩ ነገር አድርጌላት ያቺ ልጅ እንዴት እንደዛ አድርጋ ትሰድበኛለች? የዛን ጊዜ ቤትሽ አልመጣም ስላልኳት ብቻ ቤት ያልመጣም ማለች ብላ ትናንትና ተነሳለታለች ለሱ። እሱም ያዳምጣል። ታዲያ ምን ነው ይቅርታ ማድረግላት? እሺ እሱን ታዩ ሰላምዬ። አንድ ሰው መተውብኝ እኮ ነው። እኔ እኮ አልሄድኩባቸው። እሺ አዳምጪኝ። አንድ ሰው ልንገርሽ፣ አንድ ሰው ይኸውልሽ፣ አንቺና ቲጂንም የተጣላችሁበትን ምን አይቻልም። አንድ ሰው የምታደርጊለት እንዲያደርግልሽ አይደለም እንዲቆምልሽ ነው። ቤቷ ለመሄድ መብት ነው። አዎ እኮ አትሄጂም እኮ። አዳምጪኝ። እሱ አለሽ ለምን ቤት አልመጣሽም ብላ እሷስ ደግሞ እሷ አይኖ ደግሞ ሰላምዬ፣ እሷስ መስደብ መብት የላትም? መብት አላት። አንቺም ያለ መሄድ መብት አለሽ። ሰገንኳት እኮ ግን መምጣት አልችልም አልኳት። መብቴ እኮ ነው አለመሄድ። እሱማ ትክክለሽ መብትሽ ነው። እኔ ማንና ምን ነገር ቢደርስብኝ ስለዚህ አልኩሽ እኮ ገባኝ። ግን አሁን ሰላምዬ፣ አሁን ለኔ አሁን ጊፍት ስመታይ ሰጠሽኛ፣ መጥቼ መለስኩልሽ። ለምን መሰለሽ? ሁሉ ጊዜ እኔ ጊፍት ስትሰጪኝ በውስጥ መጥቼ ነግሬሻለሁ። ሰላምዬ ገንዘብሽን ያዢ፣ እኔ አልፈልግም። ስትሰጪኝ ሁሉ ደንግጫለሁኝ። እንዴት ሰላም ሰጠችኝ ብዬ ድንገት መተሽ ነው የሰጠሽኝ አንበሳ የሆነ ፍራግመንት እያስሞላ አመሰግንኩሽ፣ መለስኩልሽ። ለምንድን ለሌላውን አልመልስም ነበር። አንቺ ግን እንደዚህ 10 ጊዜ ስለምትይ ደንግጬ እንዴ እኔ ድሮ ብያለሁ። ድሮ ብያለሁ። አሁን ሲብስብኝ ሲጨንቀኝ ስቆስል ይሄ ሁሉ ሰው ሲነሳብኝ ይሄ ሁሉ ሰው እኔ ላይ ሲነሳ ነው መናገር የጀመርኩት እንጂ አንድ ቀን ብያለሁ። ስሰጥ እንኳን አልታይም። ቤታዩ ድሮ በ2022 ማንም ጊፍተር ሳይሆን ነው እኔ ጊፍተር የነበርኩት። ለማንም ታይቻ አላቅም ስሰጥ። ነገር ግን ናይ ያለች አንድ ክፍል ቤት ነው ያለኝ ናይ ስትል አይ እኔ አልመጣም አልችልም አልኩኝ እኮ። ይልሽ ማሪ አንቺ ያኔ ልጇ ታሞ ከዛ አንቺ ልጇ ታሞ በጊፍተር የሰደበችኝ ፖስት ተደርጎ በቃ ሰምቼ አዝኜ ዝም አልኩ አይደል? ትናንትና ከጃፒ ቤት ገብታ ለምን ትሰድበኛለች? እነሱ እኮ ሲመጡ ነው የማስታውሰው። ቤታዩ እነሱ መጥተው ሲላኩኝ ነው የማስታውሰው እንጂ አላስታውሳል። ምኑ ላይ ነው ጥፋት? እሺ የኔ ጥፋት ምኑ ላይ ነው? ልቤ ጸቃለ ወደ ራሳቸው እየመጡብኝ ከዛ እነሱ ሲመጡ ደግሞ ከቤታዩ ጋር መጋጭ ከሆነ ስናት ፌር ከኔ ጋር ተጋጭ። እኔ ወልሽ እኮ እንዳመለሽ ይዝሻል እኮ ሲብስብኝ ነው እኔ የምሄድብሽ። እነሱ ግን ዝም ብዬ ማለድብሽም። ግን አዳምጪ ሰላም እና ለምሳሌ አንቺ ስትናደጂ መልስ አትሰጫቸውም? እንደሱ ነው መስራት። ኧረ እሰጣለሁኝ እኔ እንዴ ታዲያ። ስለዚህ ይልሻ ሰላምዬ ይልሻ አዳምጪኝ። መጥፎ ሰው ነው እንዴ? እሺ አዳምጪኝ። ይሄ እግዚአብሔርዬ አዳምጪኝ። አሁን ይልሽ ደጃ በዛሬ እህቱ ነኝ። አማራ ከተባለ በአማራነት እህቱ ነኝ። ለምንድን ነው የሚበላኝ? አዳምጪኝ። ወይኔ ክርስትና ከተባለ ክርስቲያን ነው እንዴ? በዛ እሺ ሰላም አዳምጪኝ። እግዚኦ ሳነለ ቅድስት አዳምጪኝ። ጃፒ አሁን ሰላምዬ ህይወትሽን አታክብጁ። አንዴ አዳምጪኝ እስኪ እንደው በማርያም ህይወትሽን አታክብጁ። እኔ አሁን ጃፒ ይመጣና ማለት ነው ሙለጭ ሲያደርገኝ እኔም ደግሞ እረግጠዋለሁ። አንቺ ባለፈው ከጆከር ጋር ጉቺ ቤት እየረገጠች ስትሰዳደቡ ምናምን ስትስቂ ነበር። አየሽ ታዲያ በፍቅር ነው እሱ እኮ ይሄ እኮ መርዝ ነው። ጃፒ መርዝ ነው። ጆከር እሱ አንድ ናቸው። ጆከርም ጃፒም ይቀልዳሉ። ላይ ነካኝም እንደሱ እኮ ሙድ እኮ ይዛለሁ። በጣም እኮ የገባኝ ሰው ነኝ። እንደሱ እኮ ይሄ እኮ በጣም መርዝ ሰው ነው። እንዴት ለዛ ሴትዮ አስገብቶ በዛ ላይ ብልግና እየተሳደበች እንዴ እኮ አዳምጪኝ። አንዲት ነገር ስሳሳት የኔን የምትቆጥሩ ከሆነ የሱ ስንት ነገር ትናንትና አሰደበኝ። ከዚህ በፊት ቅድም መጣ ዘግቼው ወጣው። እሺ ሲመጡ መቀበላቸው እኮ ይሻሻላሉ ብዬ ነው እንዴ ይሻሻሽሏል ብዬ ግን ከከሌ ቤት ገባሽ ቦታ መግባት ይችላል። መቃጠል ነው ከያዝኩኝ። እስኪ በማምላክ አዳንቺ ብስማ ግን ሰላም አባቴ ሙት ሰው ታግሼ አላውቅም። እንደው ባህሪን ታውቂዋለሽ፣ ሁሉም ያውቀዋል።
ታገስኩሽ አደ ግን እሱ ግን በድሎኛል። እሱን ተይው እሺ፣ እሱን ተይው። ለበደለኝ ምን ያደርጋል? ለእግዚአብሔር ስጩ። ይሄ ቲክቶክ ነው። በደለኝ በደልኩት የለም። ይበዱ ሲፈልጉ ዴኮ ቲክቶክ ነው። አንቺ ሴትዮ ይበዱ ሲፈልጉ ለምን እንጨት ላይ ሄደው አይሰኩልኝም? ምን አገባኝ ብለሽ ህይወትሽ መቀጠል ያለው። እኔ አሁን ቀን ከሌሊት እሰደባለሁ። ለምን እዛ ሲበዱ ለው ሲበዱ አያድሩ? ቂም መያዝ በቀል መያዝ በድለውኝ እንዴ የእናቴ ልጅ ሲበድለኝ ነው ማዝ ነው። የአባቴ ልጅ ሲበድለኝ ነው ማዝ ነው። የስጋ ዘመዶቼ ወይ ደግሞ የቅርብ ጓደኞቼ የምላቸው ሲበድሉኝ ነው ማዝኑትኝ። አንድ ተራ ሰው ዝም ብሎ የምታውቂው በስም እንደ ጃፒ ወይ እንዳል ሰው አንድ ሰው ተናገረኝ ብለሽ በቂም አመቱን ሙሉ ስለዛ እኔ እንኳን እሱ ጃፒን አለም እንደዚህ ትናንትና ነው የበደለኝ። ቤታዩ እንዴት ነው የምታዳምጪኝ? ትናንትና ነው የበደለኝ እንዴ ያለፈውን ረሳሁት። ትናንትና ምን አለ ያረብኩኝ ብዙ ነገር አጥቼ ረሳሁት። ቤታዩ ረሳሁት። ትናንትና ነው የበደለኝ እንዴ አሁንም ገብቶ ሄለን ቤት በደለኝ። የሆነ ሌላ ውሸት ነው የሚያወራው። አንቺ እኮ ሰላምዬ ወይኔ ትናንትና ቢበድልሽ ወንድ መንፈስ ቅዱስ ማዳመጥ ነው ያለብሽ ነው። እሺ ቆይ አንዴ ቻውን ይወጣልህ ወይኔ እናቴ ስሚኝ፣ ልጅቷን ተያት ምን አደረገች? ትቀመጥ መልካም ነገር ነው ያለችው። አዳምጪኝ። እኔ እኮ አሁን ሰላምዬ ሰው እየሰደቡኝ በህዝብ ፊት እንደዚህ ብዙ ተሳዳቢ እያበዙልኝ እኔ ጋይስ እኔ ሰላም በአባቴ ከማልኩኝ ዞር ብዬ ማለት ነው አረሽን ራሱ አርታለች አንሺ ቢባል ዞር ብዬ አላይሽ። እናቴን ሳይ ነው የምልሽ። እኔ አታስቁሚኝ። እግዚአብሔር ምንድነው ምላስሽ? ቆይ ተረጋጊ፣ እንዲያዳምጪኝ። ይኸውልሽ አሁን ሰው ሊያምንሽ አልቻለው። ለምን እንደሆነ ታውቂያለሽ? ጃፒ በደለኝ ትያለሽ። ቶፕ ላይ ግን አንቺ ቤት ተቀምጧል። አትቦልኪው። ሰው እንደፈለገ ነው ቦልክ ነበር። አሁን ግን አልቦልካቸውም። ለምን እሸነፋለሁ? አልቦልክም። እሺ እንደዛ ካልሽ ደግሞ ይሄ ሰው እኔ አሁን ለምሳሌ ሶሻል ሚዲያ ነው ላይቭ ከፍቻለሁኝ። ሰዎችን ቤት አትምጡ ካልኩኝ ቦልካቸዋለሁ ወይ ሚዩት አደርጋቸዋለሁ። ገባሽ? ከዛ በተረፈ ግን እንደፈለጉ ከጻፉ ግን አትጻፉብኝ፣ አትስደቡኝ ማለት አልችልም። እንዲሰድቡልኝ በር ከፍቼላችኋለሁ። በሬን ከፍቼ ግን ማለት ነው እንዳትገቡ እንዳትጣሉ። ቤቱን ከፍቶ ረጋጠኝ። አዳምጪኝ። ጃፒ ቤቴ የተሰደበኝ እንደዚህ የበደለኝ ሰው ለደቂቃ ቤቴ አይቀመጥም ነው የምልሽ። ለደቂቃ አይቀመጣትም። የበደለኝ ሰው ቦልኬ ወደ ማላይበት ቦልኳለን። አለቃ 4 ነጥብ። የተጣላዋቸው ሰዎች እንዳለ ቤቴ ብትገቢ ቦልኪያቸዋለሁ። ማየት አልፈልግም። በቃ ማየት አልፈልግም። ምን ይሰራል እኔ ቤት? አንድ ሰው የሚያቃጥለኝ የሚያናድደኝ የሚበድለኝ ከሆነ እኔ ጋር ምን ይሰራል? ቶፕ ላይ ተዘብዝፎ ጃፒ ተቀምጦ በድሎሻል። ተረዳሽኝ? አያስኬድም፣ አይመጣውም። በቃ እሱ ደግሞ እጁ አያድብም። ተመልከቹ። ገንዘብ ነው ይስጥሽ። በደህና ጊዜ ያልሰጠሽን አሁን ይስጥ። እንደዚህ እየለቃቀመ እሱም ሃይላንድ ለቃቃሚ ነው። ለቃቁማ ያመጣውን ይስጥሽ፣ ተቀበይ። ግን ሰላምዬ ዋናውን ነገር ልንገርሽ፣ ለአንቺ የሚጠቅምሽን አዳምጪኝ። እኔ መካሪ አይደለሁም። እኔ ምክር የሚያስፈልገኝ ሰው ነኝ። ከአንቺ ምንም የምሻለው ነገር የለም። ግን አትሊስት እንኳን ሰላም ቲክቶክን እንደ ሁለተኛ ሽንትን አድርገሽ አስቢው ነው። እኔ ሁሌ አንቺ የምፈልገው ምን አይነት ሰው እንድትሆኝ እንደምፈልግ ታውቂያለሽ? በቃ ቲክቶክ እኮ ነው። ዛሬ እንጨቃጨቃለን፣ እንጣላለን፣ እናለቅሳለን። ከዛ ተመልሰን እንደዚህ ውስጥሽ እርር ያለ ክርር ያለ ጸባት ያዥ። እኔ አሁን ጠዋት ተጣላው አይውረስቸው አንቺ ቤት ሄለን ቤት ተመልሼ ገባው፣ አንቺ ቤት ገባው። ነገ ጠዋት እጫወታለን፣ እንጣላ። ይሄ ፈርዘር እንዴ ነው መስመሩን የሳተ ነገር አንነጋገር። ቤተሰብ ላይ አንምጣ፣ የሴትነት ላይ አንምጣ ምናምን እንጂ በቃ ምናምን መጨቃጨቅ ምናምን ተዛ ትወጫለሽ። የከረረ ይሄ ሚቂም የሌለበት አትነጋገሪ። ገባሽ? እና ይሄን እንደዚህ ክርር አርግሽ አትያዢ። ከሁሉም ጋር ደግሞ ተጣልቶ አይኖርም። ሁሉም እኮ ሳይበድሉሽ ቀርቶ አይደለም፣ ሊበድሉሽ ይችላሉ። ሙሉ ቲክቶክ እኮ ሊበድልሽ ይችላል፣ ላይረዳሽ ላይሰማሽ ይችላል። ሰው ደግሞ በህይወቱ ብዙ ነገር አለ። አሁን እኔ ካንቺ ጋር ስወጣ በህይወቴ ስንት ነገር አለብኝ። ማርያምን ነው የምልሽ። ሰው ቁጭ ብሎ እንዲያዳምጠኝ እፈልጋለሁ። ሰው ቁጭ ብሎ እንዲሰማኝ እፈልጋለሁ። ህመሜ እንዲያዳምጥ እፈልጋለሁ፣ እንዲረዱኝ እፈልጋለሁ። ላይቭ ላይ ለምድር ኤክስፕሬስ የምታደርጊው ይሉኛል። ሰው እንዲረዳኝ ውስጤን ለማስረዳት ስንት መንገድ ርቀት ሄዳለሁ። ገባሽ? ሁሉም ሰው እዚህ ጋር ሲመጣ ችግሩን ተሸክሞ ነው ሰላም እየመጣው። ግን ለጠላትሽም ለወዳጅሽም ወዳጆችሽ ስስቂ ደስ ይላቸዋል። ጠላቶች ስትቃጣ ይደሰታሉ። ሶ በቃ ረጋ ብለሽ በቃ ማርያምን
ህይወትሽን ቀለል አድርገሽ የሶሻል ሚዲያ ነው ምንም አባቱ አይመጣም። የሰደብሽ እየረገጥሽ የወደድሽ እየወደድሽ ጀስት ኖርማል ህይወትሽን ቀጥይ ነው። እንደዛ እንድትሆኝ ነው የምፈልገው። ማርያምን አሁን ማለት ነው እዛ እሱ ቴክስት አንስልኝ የገባሁት ማለት ነው ጃፒ እና ሰላምን በጣም ነው የማፈቅራት፣ በጣም ነው የምወዳት። ትኩረት እንድታደርግልኝ እፈልጋለሁ እኔ ላይ። እሷ ነገሮችን ከሌላ አንጻር ስለምትወስድብኝ ነው እንጂ ከእሷ ጋር ብግባባና የፍቅር ህይወት ብጀምር ደስ ይለኛል። እና እኔን እያስገቡ ስላልሆነ ገብተሽ ንገሪልኝ ብሎ ለዛ ነው የገባሁት። እና ሰላም ጃፒ በጣም ነው የሚያፈቅርሽ፣ በጣም ነው ወይ ዘንድሮ። እሺ ታስገቢዋለሽ? ቆይ ጃፒ እስኪ ተረጋጋ። እያወራሁ እኮ ነው እንዴ። ምን እንዴ የነገር ከይመች ተናገርኩ። ተረጋጋ። እና ከቻለች ታስገባኝና 1900 ሰው ባለበት እንነጋገር ብሏል። እና ሰላምዬ ከቻልሽ አስገቢውና ሰላም እንፍጠር። እና አንድ አበባ ላክ ጃፒ። ማሙስም ወንድምሽ ነው ሰላምዬ፣ ከሁሉ አትጣይ። በቃ የኔ እናት። ውይ ያው ግን እኔ ለማኝ የሚለኝ ሰው በጣም ነው የሚያናድደኝ። አይልሽም እኔ ለማኝ ይለኛል። እግዚአብሔር አንድ ኮፍያ እየሰጠ ለማኝ ይለኛል። ልዩነቱ እናንተ አለመናችሁ ምን ይለምኛል ግን እየተጫወትን ግን አግዙኝ እርዱኝ ብዬ ራሴን አሳልፌ ሰጥቼ አንድ ጊዜ በስርዓት አውራሽ። በመጨረሻ ጊዜ አንድ ነገር የእውነት ሄለን እንዳለችው እኔ ምንም ያደረግሽኝ ጉዳይ የለም። ከዚህ ከ1800 ህዝብ ፊት ከበደልኩሽ ይቅርታ አድርጊልኝ። በጣም ሞድሽ ትናንትና ለምን አሰደብከኝ? ብልግና ስድብ ለምን ይቅርታ እኮ እያልኩሽ ነው እኮ ይቅርታ አይደል? ለምን አሰደብከኝ? ለምንድን ነው ሁልጊዜ እያቀሳሰርክ የምታሰድበኝ? ይቅርታ ማለት እኮ ለአንተ እኮ ቀልድ እኮ ነው። እያሰደብከኝ ተሰደበችኝ። ኢቭን ራሱ ከታች ውሸቱን ነው የሚያቀሳስረው ሲሏት፣ አዎ አቀሳስረ ነው ግን ቢሆንም እሷ እንደዛ ናት ብሎ እያልክ እያሰደብከኝ ምን ነው ይቅርታ የምጠይቀው? ከህዝብ ፊት ያው ይቅርታ ሁለተኛ አልናገርሽ። ቤታዮ ጋር ይቅርታ ጠይቃል። ለምን ሄለን ጋር ገባሽ ብለህ ስንት ነገር አድርገሃል። እኔ የትም ቦታ መግባት እችላለሁ። ይቅርታውን ልጨርስሽ አንዴ፣ ይቅርታውን ልጨርስ። በቃ አንቺ ለምን ሙድ ትይዛላችሁ? ሙድ አትያዝ። ሙድ የሚይዘው እንዴ? በቃ ሙድ አትያዝብኝ። ወይኔ እናቴ በስመ አብ። ኧረ እኔ ሰላምዬ ልጦና ይቅርታ ለመባባል ከሆነ በስርዓት ሰው ተጸጽቶ ነው ይቅርታ የሚጠይቀው። ምን ያህል እንደበደልከኝ ታውቃለህ? ከስንት ወር ቆይ ተረጋጊ። ልክ ነች ቤታ። ቆይ የበደላትን ትናገር። ተናገር። ምን ያህል የበደልኩሽ? ወይ ዘንድሮ ቤታ የበደልኳት ምን ያህል እንደሆነ አንዴ ትንገረኝ። እኔ ይቅርታ ጠይቄ ከዛ ትይዛለህ ብሎ ካላረገች ጥሩ ሀሳብ አመጣ። ጃፒ ጥሩ ሀሳብ አመጣ። ጃፒ ጥሩ ሀሳብ አመጣ። እግዚአብሔር ይስጥህ። የበደለሽ ቆይ ጃፒ ዝም በል። የበደለሽን ያስደበረሽን ተናገሪ። ከቻለ ይቅርታ ይጠይቅሻል። ካልቻለ ደግሞ ምንድነው? ከቻለ ይቅርታ ይጠይቅሻል በደሉን ሰምቶ፣ ወይ ደግሞ ሁለቱንም ሰምቼ ይቅርታ ጠይቃታለሁ ካለ ጠይቆሽ ብሎ ካርጎሽ ይወጣል። በቃ ሰላም ትፈጠርሽ። አንቺም ከዛ ይሄን ሰውዬ ደክመሽ አታዩም። እሱ ነው ብሎክ የሚያደርግሽ። ህይወቴን ያበላሸው መመለስ ይችላል። ስንትና ሆስፒታል ገብቻለሁ እኮ በሱ ምክንያት ስንትና ስንት ሆኛለሁ እኮ ጃፒ ፍቅራት አለው ልግባብ ገብቶኛል እኮ እሱን ይመልስልኛል። እሱን ጊዜን ይመልስልኛል። እሺ ቆይ ዝም በይ ነው ባረን እኔ እኮ ሪል ህይወቴን ነው ያበላሸው። እሺ ህይወትሽን ያባለ ህይወት እሺ ስሚኝ ዛሬ ላይ እብድ ለመባል እዚህ ቦታ ላይ ናት ለመባል ለዚህ ራሱ እብድ ናት እንደዚህ ተደረገላት እያለ ራሱ እንደዛ ስሜን በአደባባይ እያጠፋ እኔ እኮ በጣም ጠንካራ ልጅ ነኝ ቤታዩ እንደዚህ ጠንካራ ልጅ የለም። እኔ ማርያምዬ የታውቀሽ ነው። እኔ ትናንት እኮ ነው የምታውቂኝ። አሁን የታውቀሽ ነው። እሱ ነው የሚገርመው። ሳላቀሽ አታውቀኝ ነው እንደዚህ ስሜን የምታጠፋው። ቆይ እሺ ሰላም እያዳምጪኝ በዛ ላይ ቅድም ሄለን ቤትም ገብተህ ውሸት ነበር ስታወራኝ ነበር። ለምን ራስን አትሆንም?
ነገ ቆይ ከነገ አንቺ ወዲያ በእናንተ ቆይ ልንገርሽ፣ እኔ ቆይ ያልገባኝ ውሸት ነበር ሲያወራላችሁ ነበር። እሺ ፎሎ አንድ አደረገችኝ ይላል። ከፈለጋችሁ ራሴን አመመኝ። እስኪ አንድ ያዳምጪኝ ሰላምዬ፣ በፈጠረሽ አምላክ ብሎ ካርጌው ስፈታ ሁላ መልሶ ፎሎ አደረገኝ። ምን ነው ፍላጎት? ወይ እግዚአብሔር። በዛ ላይ ፎሎ እንዴ! እሺ ልንገርሽ፣ ከዚህ በኋላ እሱ ይቅርታ ጠይቆሽ የድሮን በወሬም ሆነ በአጀንዳም እያነሳሽ ጃፒም ድሮ እንዲህ የሚባል ልጅ በድሎኝ እያልሽ 80 ጊዜ የምታነሺ ከሆነ ስህተቱ ያንቺ ነው። ጃፒ ይቅርታ ጠይቆሽ ከዚህ በኋላ ግን ባለሰ ታዲያ ተበድዬ ነው ያነሳው። ደግሞ እስካሁን አላነሳው። አዎ ደግሞ ከዚህ በኋላ ታነሻለሽ። ይቅርታ ሄለን ጋር ገብቼ እንኳን ስሙን አላነሳው። ቆይ ይቅርታም ጠይቆሽ ከዚህ በኋላም ደግሞ ስሙን ታነሻለሽ። ታድለሽ። መቼ ይቅርታ ጠየቀኝ? ይቅርታ ስላልሰማችኝ አሁን ይቅርታ ምን አድርጎ ነው? ምን አድርጎልኝ ነው? የሰደበኝን ወይም ደግሞ ያዋረደኝ ምን ስላደረገልኝ ነው ይቅርታ ማድረግ? በቃ እኔ ቤቴን ልክፈትና በቃ አንቺ እዚህ ብቻሽን አውሪ። በቤትሽ ልታስወሪኝ ስላልቻልሽ አቅሙ የራስሽ ስለሆነ ተቆጣጠርሽን ማለት ምንም ልታስወሪኝ ስላልቻልሽ ቤቴን ልክፈትና ገስት እያስገባው ሀሳብ ህዝቡ ይስጥ። ለምን ምንም ልታስወሪኝ ሰላም አልቻልሽ ማለት ምንም ቤትሽ ስለሆነ አይ ነው ቤትሽ ነው ምናምን እኔ ቤቴ አይደለም ልታስወሪኝ አልቻልሽ። መቤቴ በጣም እየደበረኝ እንዴ! ምን አይነት በየአይነት ነው ይሄ የሚፈጠረው? ላያችን ላይ እናመሰግናለን። ቤታ ስለሰጠሽን እናመሰግናለን። አንዴ ላውራ አውራሽ ጃፒ አጀንዳ ማረግ ትችላላችሁ። አጀንዳ እንዳይደር አይሁን ሻንደ ማንታከሳትሪ አንቺ ወደ ድራማ የምትቀይረው እንኳን ማርያም ሰላም ሁሉ ሰው እየጮኸብኝ ነው ነገሩ። የበደለሽ እኮ ነው እንጂ ደግሞ የጮኸ ምንም የበደለሽን አልተናገርሽም። ሆስፒታል ገባው ገለመኔ ነው የበደለሽ እሱ ሁሉ እንኳን ሆኜ ከዛ ትናንትና ምንድን ነው ያደረገሽ? በፍቅር ነው ይኸውልሽ አዳምጪ። ጓደኛሽ ነበር ወይ ፍቅረኛሽ ነበር ወይ ሰድብሽ ነበር? ምንድን ነው የበደለሽ? ቆይ ሰላም ምንድን ነው የበደለሽ? እንዴት ሆስፒታል ትገቢለታለሽ? ለምንድን ነው በየቀኑ ልክ ጌም እንደሚጫወቱ ሰው ይልክልኛል። ከላከልኝ በኋላ ከዛ አውቆ ያቀሳስራል። ቀስ ብሎ የሆነ ወሬ ያወራል ምናምን። እኔ ደግሞ አላወራው ቆይስ ነው አንቺ ቆይ ለምሳሌ ልንገርሽ ሆና ምናምን ብሎ ያቀሳስርና ከዛ ሰው እያስገባ ያሰድበኛል። አንቺ ነሽ ወይ ሰላምዬ ወይ አንቺ ነሽ አበድሽ ወይ እኔ ነኝ ያበድኩት ወይ አንቺ አበድሽ ወይ እኔ አበድኩት። ሰላም በእግዚአብሔር እንደው በቤትሽ ወይ አስወሪን ምን ጉድ ነው እሱ? አውራ በቀኛ ዝም እንበል። እሺ አሁን ጥያቄ ምን ፍቅርም ካለብሽ ችግር የለውም ለህዝቡ ተናገሪ፣ በጸበል ምናምን እንፈተዋለን። ሰላምዬ አሁን እኔ አንድ ነገር የምነግርሽ አንቺ ላይ ተንኮል አስቤ ወይ ደግሞ አንቺን ሆን ብዬ እንደማቂሽ ሰው በድዬሽ ከሆነ የበደልኩሽን ተናገሪ፣ ከህዝብ ፊት ይቅርታ ጠይቃለሁ። ይኸው ቃል ነው እንግዲህ ትናገር፣ ይቅርታ ጠይቂያት፣ ብሎክ አድርጊያት እሄዳለሁ። በህይወቱ አታውቀኝም፣ አላውቃትም። በቃ አዎ የተበደልሽውን አንቺ ደግሞ ቀስ ብለሽ ተናገሪ። ሳት ሄሉ ተናገርኩ። እስካሁን እኮ ስናገርኩ ዝም በይ። በቤትሽ ሆስፒታል በምን ምክንያት ነው የገባሽው? ኦኬ ዝም በይ ሄለን ተቆይተያት። ሰላም እሺ ተናገርሽ፣ ሰማንሽ። የሰማንሽ ግን ሆስፒታል መግባትሽ ከዛ በኋላ ደግሞ በህይወትሽ ላይ መጥቶ ሰደበ። ያንን ትራንት አየሻ ሰላም እንደዚህ አይነት ብልጠት የለም። ሰላምዬ እኔ ጋ አይሰራም። ናናን ምናምን እነሱ ይችሉሻል። እንደዚህ ብልጣቱኝ ላይ እሺ እኔ ላይ አትጃጂኝ። ብልጥነት አይደለም። እናንተ ስትናገሩ አውሪ ስትባል ስትናገሪ ትናንትና ይሄ ሁሉ ደርሶ ይቅርታ አድርጊለት ወይ አውሪ ወይ እናውራ። እድል ሰጠችሽ እኮ ሄለን። ይቅርታ አድርጊለታለሁ። ይቅርታ አድርጊለት። ትናንትና ግን ሳድቦኛል መልሶ። አዳምጪኝ እስኪ አዳምጪኝ። አሁን ይሄ ሰውዬ መጥቶ ቤትሽ ድረስ እኮ ግዴታ የለበትም እኮ እንኳን በደልኩሽ ብሎ ድጋሚ መሳደብ ይችላል። ምንም አታመጭም እኮ ሰላም። ግን ይሄን ማርክ እኮ በቃ ሰው አክብሮሽ አንቺ ስለጠየቅሽኝ አክብሬ መልሻለሁ። እሺ ወይ ማምላክ የረበስ ማሙን ደንፈስ ቅዱስ አንድ ሰውም አንድ ቀን አይቀመጥም። እኔማ እኔ እንጃ እኔና አንቺ እኔ አንድ ቤት አንቀመጥም። አዳምጪኝ እንደው ልቻልሽ እስኪ እንደው እኔ ተሽዬ ጃፒ በደለሽ አይደለ? ተረዳንሽ እኮ ሆስፒታል አስገባሽ። ይሄ ሰው አሁን ለምሳሌ ጓደኛሽ ቢሆን ትዳር ቢኖርሽ ወይ የምታውቂው ቲክቶክ ላይ አብረሽ ሁሌ ኖርሽው ሰው ቢሆን ወይ ደግሞ ስጋ ዘመድሽ ቢሆን ወይ ፍቅረኛሽ ቢሆን በድሎሽ ሆስፒታል ትገቢያለሽ። ለአንድ ተራ ሰው ዝም ብሎ መጥቶ ለሚሳደብ በየቤቱ እዛ ሲሰድብሽ እጨነቃለሁ። ጭንቀት አለብኝ አይደል? እጨነቃለሁ።
ብሎክ ለምን አታደርጊውም? ብሎክ አድርጊው በቃ ህይወትሽን ካበላሸ ሆስፒታል ካስገባሽ ብሎክ አድርጌው ነበረ። ከዛ በኋላ ግን የበደልኳቸውን ሰዎች ይቅርታ አደረኩኝ በራሴ ማለት ነው። ይቅርታ ካደረግሽ ለምን እዛም ትከራከራለሽ? ኦኬ እሺ፣ ትናንትና ሰደበሽ። ጃፒ ለትናንትና ይቅርታ ጠይቃት። ሰላምዬ የኔ ቆንጆ ዛሬ አምሮብሻል። ትናንት ስለሰደብኩሽ ደግሞ በጣም ከልብ ከመነጨ ይቅርታ አድርጊልኝ። ያው በቃ ማንንም ይቅርታ ብዬ አላውቅም፣ ግን ለእናንተ ስል እንደገና ያው ባለው ሁኔታ ኦኬ ይቅርታ አድርጊልኝ። እሺ ለምንድን ነው የሰደብከኝ ትናንትና? እንዴ ይቅርታ እኮ አለሽ። እኔ ራሱ ልረጥሽ ነው። ድራማ ነው በቃ የፈለግሽ ይቅርታውን የማትቀበይ ከሆነ በደንብ ረግጥሻለሁ። እንደ አንቺ ምን አይነት ሰው ነሽ? በእግዚአብሔር እና አሁን እዚህ ጋር ያሉት ሁሉም ሰዎች ስላሉ በእነዚህ በ2300 ሰው ፊት ትላንት ስለሰደብኩሽ ይቅርታ። አሁን ከዚህ በኋላ ግን ሌላ ነገር የምትፈልጊ ከሆነ አሁኑኑ ቤቴን ከፍቼ ቪዲዮሽን ለጥፌ ረግጥሻለሁ። ገባሽ? ምንም አታመጭ። የራስ ጉዳይ ነው እንዴ? ይቅርታ ብያታለሁ። ሄለን እና ያስፈራራል እንዴ? ያስፈራራል እንዴ? ይቅርታ የሚጠይቅ በዛ ላይ ጊፍት ሰጥቻት ነው ይቅርታ የጠየቅኩት። ታይታችሁ እናንተ ራሱ እንዴት ነው እንደዚህ እየተሳደበ ይቅርታ ብሎ ከዛ ይቅርታ ብያለሁ። ይሄው ራሱ ጀመረ። ስሚኝ፣ እኔ አስወጥቼዋለሁ። ይቅርታ ጠይቆሻል። ጃፒ ብሎክ አድርጋት ወይ ብሎክ። አንቺ ህይወትሽን የበጠበጠ ሆስፒታል ያስገባኝ ሰው ነው። ወንድ ከሆንሽ እስኪ ብሎክ አድርጊው። አታረጊው። ተመችቶሻል፣ በቃ ተመችቶሻል። ድራማው ተመችቶሻል። ለዛ ነው ብሎክ ማታረጊው። ሰላምዬ ወደሽ ከተገፋሽ ቢረክሽ አይክፋሽ። ምንም ያደረኩት ነገር የለም። በቃ እኮ ተፋታሻል። ይቅርታ ካለሽ ይቅርታን ተቀብያለሁ ብለሽ አላለም። ከዚህ በኋላ ስለኔ ካነሳሽ አለ ሪከርድ ለምን እዛው በቤትሽ ፍሬም አትለጥፊው? ምን ታመጫለሽ? እኔ ያልኩትን ጽኔ ይኸውልሽ፣ ሰላም እኔ ውስጥ ግርግር ውስጥ አታስገብኝ። አስወን ነው የምልሽ። የኔ ተይ እኔ በጣም እየታገስኩሽ ነው። ማርያምን ኮሜንታተር ተመልከቱ። ለምንድነው እኔ እኮ ከአቅሜ በላቱኝ ያለሽን አዳምጪ። በጣም ድራማ ትፈልገሽ ሰው እንዲያዝ ነው ማዘን እንደዛ ነው። እኔ እንደውም ይርሽ እየጨከንኩብሽ የመጣው ድሮ ማዝነልሽ እንደውም አሁን ደግሞ እያልኩ ነው። ለምን መሰለሽ? ከተናገርሽኝ አለሽ እኔ አሁን ይቅርታ ጠይቄያለሁ። ለትናንትናው ለሰደብኩሽ አምኜ ይቅርታ ጠይቄያለሁ። ከተናገርሽኝ አለሽ እሰድብሻለሁ። ለምን እንደሰደበኝ መናገር ነበረበት። ምን ይጠቅምሻል? በቃ ይቅርታ ጠየቀሽ። በቃ ምንም ጥፋቱን አንድ ሰው አምኖ ከሰደበሽ አለቀ። በቃ እንደኔ ቁስል የኔስ ቁስል ቤታዩ የቆሰል እሺ ምን ያርግን? እሺ ምን ለምንድን ነው እንደዚህ የሚያደርገው? ምን በቃ ያደርገሽ? ምንም ያደርገው ሰው የሚያጠፋው ለምን? ኦ ማይ ጋድ ምን አይነት ሰው ነው ጋይስ? ምን አይነት ሰው ነሽ? ምን አይነት ፍጡር ነሽ? ቆይ ላናግራት። አንደኛ ማለት ነው ቆይ ቤታዬ ምንድን ነው ለካ ለዚህ ነው ሰው ሁሉ የሰለቸው። አንደኛ ሰላም አሁን ማለት ነው ንግግርሽ በማናገሪው ትንሽ ነው አይደለም። በቃ ተያ ሰላም ተይ ስትባይ ሙቭ ኦን ላይክ ድረኛኝ ያለሽ አድርጌ አይቻለሁ። ቤታዩ በቃ መጣሁልሽ አይደል? ይቅርታ ጠየቁት አይደል? ይቅርታ ጥፋቱን ነው ይቅርታ ጠይቀኝ ዳጋመው ድጋሚ እኮ ነው ይሄ እኮ አልጠየቀም። የዛ ጊዜ አልጠየቀሽም። አልደርስባትም ነው ያለሽ። አልደርስባትም እሺ፣ አልደርስባትም አለ ብቻ ግን ያለውን ነገር እሺ፣ ምን እንሁንልሽ? ምን እንሁንልሽ? ምን ሁኑ ነው የምትይን? ምን ሁኑ ላንቺ ግዴታ በቃ ይገጥም ሲፈልግ እንዴ ሰላምና በትሽን እንዴ እኔ ሲረግጠኝ አንቺ አስቆመሽልኛል። ጃፒኔን ሲረግጠኝ ወይ ለምን እኮ አላልኩሽም፣ ግን አሁን መጥቶ ይቅርታ ሲጠይቅ ለምንድን ነው በቃ ሰደበሽ? በቃ ጤነኛ አይደለም አለሽ እኮ ምን እናርግሽ? በቃ ተይው። በቃ ምን እናርገው ታዲያ? አንቺ ያለ ምክንያት ሰደበሽ። ለምን ሰደብካት አንል። በቃ መስደብ ፈለኩ ሰደባኩ። እኔ ጥያቄ አለኝ። ቤት እናርገው? እሺ ቆይ አንዴ ጥያቄ አለኝ። ለሰላም ረድታ ሳብደኝ ነው። እሺ ሄሉ ቤታዩ ምን አድርጊ ነው የምትሉኝ? ይቅርታ እኔ ምን አድርጊ እንደምልሽ ንገርሽ። ምን አድርጊ እንደምልሽ ንገርሽ። የመጨረሻ ምን አድርጊ እንደምልሽ ወይኔ እግዚአብሔርዬ። ቆይ አንዴ ሄሉዬ፣ ከዛ ትነግራታለሽ። እኔ ምን አድርጊ እንደምልሽ ታውቂያለሽ? ይቅርታ
ለምን ሰደበኝ? እንዴት ሰደበኝ? በቃ ሰደበሽ፣ ባለጌ ስለሆነ አፉ ሰደበሽ አይደል? በዛ በባለጌ አፉ ደግሞ ሰድቦሽ በቃ ጥፋቱን አምኖ ይቅርታ ጠየቀሽ። ህይወትሽ ይቀጥላል። በቃ ዝጊው። ከዚህ በኋላ ጃፒ ከሰደበሽ አቅም ካለሽ ወገብሽን ታጥቀሽ ተረጋገጪ። አቅም ከሌለሽ ደግሞ ብሎክ አድርገሽ በሰላም ከሚወዱሽ ጋር ቀጥይ። ይሄንን የመጨረሻ ምልሽ። ከዛ በተረፈ እኝኝኝኝኝኝ በቃ አበደን። የኔ ጥያቄ ደግሞ ለሷ ጃፒን በተለየ አይን ታያለሽ፣ ታፈቅራለሽ፣ ትወጂዋለሽ? ሄሉ ጃፒ የእናንተ ወገን ስለሆነ ነው እንደዚህ የምታረጊው? ጉድፈላ አይደለም። በቃ ሄለን ተያት፣ በእግዚአብሔር ሄለን ተያት፣ በእግዚአብሔር ተያት። ለዛ ነው አይደለም? ከአንቺ ጋር ይባባል። ከአንቺ ጋር ቤስት ነው። አንቺን አይሰድብሽም። ሁሌ ነው የሚሰድበኝ። ቪዲዮ ልክልሻለሁ። ሁሌ ነው የሚሰድበኝ። ሁሌ ነው መጣው ቤቴ ላይ ለማይሆን። አንቺ ያለሽበት ቦታ ኬር አሰጪው። እኔ ግን ምንም ያለውበት ቦታ ኬር ሰጠዋለሁ። ለምን ተራ ሰው እኮ ነው እሱ፣ ተራ ነው። አዎ ግን እሰማዋለሁ። ግን ማልሰው ቅድም እኮ ነግሬሻለሁ። ሁሉ ጊዜ ጌም የምጫወት ልክ እንደ ድሮ ታውቂኛለሽ። እንደ ድሮ ጌም የምጫወት ከሆነ ለእንደነዚህ ለሚሰድቡኝ ሰዎች ኬር የለኝም፣ አይኖረኝም። ተጫዋቻ እንደ ድሮ ጌም። አሁን ግን የሚያጫውተኝም ሰው ስለሌለ እኔ ቁጭ ብዬ እነሱን ነው እማየው። ሁሉም ሲመጣ ይቅርታ አደረኩለት። ይቅርታ ሳደርግበት እኔ ልጨርስ አንድችን ተናገር የለውጣ። እሺ ሲሆን አንዴ እኔ ስናገር አትግቡ። ሰው ሊያጫውትሽ እየመጣ ነው። ታገሽና ነገሮችን እሺ ካጫወትሽ እናያለን። ግዴታ እኮ የለብኝም እኮ የለባችሁም። ግን ለምትናገሩት ነገር መልስ ነው እየሰጠው ያለሁት። መልሽልኝ፣ መልስ ችግር የለውም። የምሰጠው ስጭኝ ይሰድበኛል አለሽ። ኦኬ ስጭኝ ማሬ፣ ችግር የለውም። ምንም በልክ ሰጥሻለሁ። ከሄለን ጋር ይግባባሉ አይደለ? ቢኮዝ እንዴት ቦታ ትሰጠዋለች? የሚወዷት ብዙ ሰዎች ስላሉ እንዴት ቦታ ትሰጠዋለች? እሺ ሰላምዬ፣ አሁን ጃፒኔን ምን እንደሚል እንደዛ አትበይ። እኔ ባልወድሽ ሁላሳ የለም ሁሉም የሚፈርድብኝ ባይወድሽ 2600 ቆይ እኔ ሁሉም ይፈርድብኛል፣ ይመክረኛል። አይምከሩሽ ታዲያ። ሰዎች ሲበድሉኝ በቃ ታያቸው ይለኛል። እሺ አብረሻቸው ተሰዳደቢ፣ እበጃቸው። እሺ ከዚህ በኋላ ምልሽ እንዴት እንደሆነ ታውቂያለሽ? እርገጩ፣ ሰላምዬ እርገጩ፣ ተሰዳደቢ፣ ተሰዳደቢ። ጃፒ ከሰደበሽ ማለት በቃ እርገጩ፣ ተሰዳደቢ። ምክር አያስፈልግሽም፣ ትልቅ ሰው ነሽ። እርገጩ፣ ተሰዳደቢ። ፑሽ ሰላምዬ፣ ፑሽ። አስገቢው አንዴ፣ አስገብኝ ያለሽ አስገቢ። ተሰዳደቡ፣ ጃፒ ከሰደበሽ ማለት ነው ፀጉሩን ይዘሽ እንደ እንትን ማለት ነው። ጃፒ ከሰደበች ፀጉሩን ይዘሽ እንደ ወንጭፍ እንደዚህ አበጥሩ። ቤታ ከሰደበች ጡቷን ይዘሽ፣ እኔ ከሰደበች ቂጤን ይዘሽ አበጥሪን፣ እርገጭን እስክትችይ ድረስ ተረጋገጭ። በቃ በሰላም እንዲቁጭ ብለሽ መጫወት ካቃተሽ እየተሰዳደብሽ ተጫወች። ትስማሚያለሽ? በዚህ ተራገጪ፣ ተሳደቢ። አንቺ ምላሳለሽ እኮ ከኛ እኛ ተሳደቢ። እንግዲህ ጥሩ ተሳደቢ አይደለም ቤታ ተሳደቢ ያለችም ከደረሱብን ነው የምንደርሰው። ግን ደረሱብኝ ያልሻቸው ሰዎች እርገጫቸው። በቃ ኦኬ በቃ ተሰዳደቢ። በቃ ምንም ማድረግ አንችልም። እና አሁን ጃፒን አስገቢው። ከሰደብሽ እርገጩ፣ ግን አይሰድብሽም። ጃፒ አስገቢው። አስገቢኝ እያለኝ ነው ጃፒን። የሞዴሬተር ይለኛል። አስገቢ ጃፒ። አንዳዋለክ ወይ ዘንድሮ ቲክቶክ አለምሳት ነው እኮ የቲክቶክ ሁላችንም አባላል። እሺና ግባ ደግሞ እንዳትናገር። ምንም አልልም። ቤታ እኔ አንድ አዲስ ሀሳብ ይዤ መጥቻለሁ። ጌም መጫወት ነው የምትፈልገው? እኔ ጌም እጀምራለሁ፣ ከኔ ጋር ትጫወቻለሽ። በቃ ሰላም ታያቸው፣ እነሱ እንስማማ። በዚህ በቃ ከኔ ጋር በየቀኑ አጫውታታለሁ። በቃ ስራዬ ብዬ እየገቡ ስንት ሰዓት ላይ ነው የሚመች? ወይ እግዚአብሔር፣ በዚህ ሰዓት ይመቻታል። ይሄ እኮ ጅል ዝም ብሎ ሰላም ንቀሽ ታዩ። እኔ እኮ ጃፒ እንዴት እንደማሳያት እኮ ግራ ገባ። ጃፒ ልጅ እኔን ሲያኝ የአሜሪካ ለቃቃሚ ይለኛል፣ ለማኝ ይለኛል፣ ይረግጠኛል። ከዛ እኔ ምን እንደምለው ታውቂያለሽ? እንደዛ ሲለኝ ማለት ነው ሰላምዬ፣ አንተ የጀርመን ኮዳ ለቃቃሚ፣ ሃይላንድ ለቃቃሚ፣ ሁሌ ምለው በቃ ሲመጣ እንደዛ በይው። አንተ ሃይላንድ ለቃቃሚ፣ የጀርመን ሃይላንድ ለቃቃሚ በይው። እግዚአብሔር እኛ እንደዛ ነው የምንለው። ከዚ ይሄው ለማኞችልና ኮፍያ ይሰጠኛል። ለማይነሽ ብሎ ኮፍያ ሰጥቶን ይሄዳል። በቃ ምን ላድርግ እኔ እኮ ጋር እሷ ጌም የሚያጫውተኝ የለም ነው ያለችው። እኔ አጫውትሻለሁ። በቃ ከዚህ በኋላ ፍቅር ወሬ እያወራን ሰላም ነው ስምሽ ሰላም የሆነ ወሬ እያወራን እንጫወታለን። ከነገ ጀምሮ ተቀጣጥረን ያው በሰው ፊት ትስማሚያለሽ? ግን ነቅል እንዳትወጣባት ከኔ እንደምትወጣው
ከኔ እንደምትወጣ ከጆከር እንዳትወጣ ነቅለ እንዳትወጣ። ኦኬ አትጨርስ። አልነቅልም እኔ እመኝ። ኦኬ ስትጨርስ ንቀልና ምን ትችላለህ? ተቀጥተህ ሳትጨርስ ብትነቅለው ግን ማለት እኔን ጥሪኝ ሳይጨርስ ከነቀለሽ ሰላምዬ እና ፈታቤ አምሮብሻል፣ ሜካፕሽ ያምራል፣ ፀጉርሽ ያምራል፣ ቆንጅዬ ነሽ። ፈታቤ ጊዜሽን ያዝብሽ፣ ጌምሽን ተጫወቺ። እኔ በበኩሌ ጨርሻለሁ። ጃክን ጨርሷት መበሳጨት ራሱ የለባትም። ጌሟን ትጫወት። በቃ መድረክ እንልቀቅላት። ትጫወት። ተጫዋቾች ሰላም በዚህ መሀል ስንት ዶላሮች አምጥተውሻል? ስጧት ጊፍት። አመሰግናለሁ። ትጫወት። እሺ ሰላም በቃ ቻው። ተጫወች ጌምሽን